መታከም ያለባትን ነገር ካለም ትታከማለሽ። ነገር ግን እንደ ቤተሰብ ኃላፊነት እዚህ መጥቶ እኛ ጋር ሊያግዘን የሚችል ሰው አለ? በሐሳብ ነው? በሐሳብ ሳይሆን በአካል እናንተ ስትመጡ እኛ ጋር አዲስ አበባ እናንተም ታረፋላችሁ እኛ ጋር ችግር የለውም። ለማረፊያው ለምግቡ አትቸገሩም። ልጃችሁን ግን ኃላፊነት ወስዳችሁ ትንሽ እስኪሻላት ድረስ መታከም አለባት። አይ ቲንክ ያማታል እያሉ ያውቃሉ አይደል? ያማታል እያላችሁን ነበረ። እዛ ውጪ ላሉ ዱባይ ላሉ የኛ ስራ ባልደረቦች እንደሚያማት ስለነገራችሁን ስትመጣ ቀጥታ የሚያስፈልገው ወደ ጤናዋ መሄድ ነው አይደል? መታከም ነው። እሱን እኛ ኃላፊነት ወስደን እናሳክማታለን። ይህንን ነገር ግን በአጠገቧ ሆኖ የሚከታተል የግድ ቤተሰብ ያስፈልጋል። እናንተ ምን ተተባበሩናላችሁ? ማን ነው ተወክሎ ሊመጣ ሰው የሚችል ሰው አለ እዚህ እኛ ጋር አርፎ የምግብና ማደሪያ ምንም አይከፍልም። በእናትህ በስም ጋር ይከብዳል። እዚህ ደግሞ ልጆችም አሉ። ማን ነው ዝም ብለን እየተመላለስን አለሽ ወይ ምናምን ማለት ይቻላል? እየተመላለሳችሁ አለሽ ወይ ለማለትማ በስልክም ከዛ ማግኘት ይቻላል። እንደ ድርጅት አሁን አጠገቧ የሚሆን ወንድም ቤተሰብ ያስፈልጋታል አይደል? መቼም ታማ ሆስፒታል ስትገባ ከኛ አንፃር ሳይሆን ከቤተሰብ አንፃር ብዙ አንድ ሰው ቢያንስ ያስፈልጋታል። እቺ ልጅ ተሰዳለች፣ ተጎድታለች፣ ብዙ ተንከራታለች፣ የጤና እክል ደርሶባታል። እንደ ቤተሰብ እንግዲህ ያው ተስፋ አድርጋ እዛ ስትሄድም ስትረዳም የነበረበት ህይወት ይኖራል። እንደ ልጅ እና እንደ ቤተሰብ ደግሞ አንድ ሰው ቢያንስ ታማ አልጋ ላይ ስትወድቅ ለሷ የሚሆን አንድ ቤተሰብ ጠፍቶ ነው እንደው በስልክ አይዞሽ ብንላት የሚለው ነገር ጥሩ ነው ብለው ያስባሉ? አይ እዛ ቤተሰብ እንዳለ በሙሉ እዛ ገጠር ነው ብዬ ነው እንጂ ገጠር ናቸው ያሉት። ታዲያ አንድ ሰው እንኳን ዘመድ ሊመጣ የሚችል አንድ ወጣት የለም? ያው ማደሪያ አይከፍልም፣ ምግብ አያስብም፣ ትራንስፖርት አያስብም። አዲስ አበባ መጥቶ እኛ ጋር ነው ሆኖ እህቱን ዘመድን የሚያስታምመው። እንደው አንድ ዘመድ እንኳን ጠፍቶ ነው እንደው ይሄ ነገር ይከብዳል እያሉ ነው ያሉት አባቴ። ቆይስ ከእህቷ ጋር እንመካከርና እሺ የእህቷን ስልክ ይሰጡናል? እደውላለሁ እኔ። እሺ አይ ኖ እኛ የእህቷንም ስልክ ከሰጡን እኛ እንደውላለን። እኛ ስራችን ስለሆነ እኔ እንዴት እናድርግላትና እሺ ቤተሰቦች አይደል ያሉትን ካገኘን እንደዚህ የተባለ ነው ምናምን ብለን እንድናዝ መጣልኝ ወይስ ገና ናት? አሁን በአጭር ጊዜ እንድትመጣ እናደርጋለን። ምክንያቱም ቶሎ ልንደርስላት ስለሚገባ ወደ ጤናዋ ተመልሳ እንደማንኛውም ሰው መኖር ስላለባት ያንን ነገር እኛ እናደርጋለን። ስትመጣ ግን የቤተሰብ አካል የግድ ያስፈልጋል። በቃ እንግዲህ ተመካክረን ወይም ከሀገር ቤት ሆነ ተስፍሽ በእናትህ ምንድነው የሚመካከሩት? ስጋቸው እህታቸው አይደለች እንዴ? ለምንድነው የሚመካከሩት? መመካከር ለምን አስፈለገ? ግዴታችሁ ነው አልኩ እኮ። ምናልባት ለቶቻችንና እንትን እንላለን መስመር እናስይዘዋለን። ለማንኛውም እደውልልዎታለሁ። ተስፋ ይባላለሁኝ። እሺ እኔው ግዴታ ነው የሚባለው። በቃ ስልኩም ይዘዋለሁና እንደዋወላለን። አሁን ደውለው ያሳውቁኝ። እሺ አባቴ የግድ ጤናዋ ቶሎ መመለስ ስላለባት አስቸኳይ ነው። እሺ ተደውለው ያሳውቁ። ካልሆነ እኔም ከአንድ ሰዓት በኋላ እደውላለሁ። እሺ እሺ እሺ። እግዚአብሔር ያክብርልን። እሺ አመሰግናለሁ። አሜን አሜን። መሲ ዝም በይን የምትሉ እቃ እኮ ተመካክረን ሰው እኮ ናት እች ልጅ። ተመካክረን እኮ ነው እያሉ ያሉት ገና ተመካክረው። ሶራ ችግር የለውም። መሲ ተረጋጊ። ማለት ተስፊሽ እቃ እርግጠኛ ነኝ አልኩ። አሁን በሌላ ሰው ደውዬ ካሩታ ያደረገችው እቃና ገንዘቧ ለማንስጥ ብለው መቼ ልምጣ ስንት ሰዓት ብሎ እንደሚቀጥሩ እንዲህ ነን እኛ አረብ ሀገር ሴቶች ሰዎች ገንዘባችን። እኔ ተስፍሽ አልችልም። በቃ ውስጥ ያለውን ነገር ፍርጥ አድርጌ ካልተናገርኩ መሲ ዝም በይ አትበሉኝ። ዝም በይ ይግባባችሁና ዝም በይ አትበሉኝ። ዝም ብቃሙ እኔ ይሄን እየሰማሁ ዝም አልልም። ተስፍሽ መሲ ተስፍሽ ሰላም ብያለሁኝ። ይኸውላችሁ ምናልባት ስለዚህ ልጅ የምታውቅ ልጅ አለች። እሷንም አምጥቶ ያለውን ነገር ቪዲዮ ልካልኛለች አሁን በውስጥ ከዚህ በፊት እንዲህ ኬት እንደመጣች ከኤርፖርት እንደጠፋች ከኤርፖርት ውስጥ እንደወጣች እንደታመመች ምናምን ያንን ነገር ሁሉንም እያንዳንዱን ቪዲዮ ልካለች። ልጅቷ ትምጣና ከኛ እሷ ናት የምትቀርበው። ቢያንስ ወይ ኪያ ቪዲዮ ስልኳ ላይ ይዛ ያልፈለገች እች ልጅ ኪያ በእናትህ ትላንት የሰው ልጅ አጥንቷ ነው አይደል? ዛሬ ሚዲያ ስለወጣች ነው የመጡት እኮ
አይደለም እናቴ ትሞት እስከ መጨረሻ እስከ ህይወት ፍጻሜዋ ድረስ እኔ እንደ እናቴ ልጅ እንከባከባታለሁ። እህት ነኝ፣ ያክስት ልጅ ነኝ። እህትየው ኢትዮጵያ ያለችው እህትየው አትፈልጋትም፣ ገንዘብ ነው የምትፈልገው። በቃ አይፈልጓትም፣ አትፈልጋትም ነው የምትለው። ስለማይፈልጋት አዲስ አበባም ካስፈለጓት ቤተሰቦቻችን እኔ የተሻለኝን ነገር ላድርግ፣ እኔ ማድረግ ያለብኝን ነገር አድርጌ ልሸኛት ነው እያለች ያለችው ልጅቷ። ልሸኛት እያለች ነው። አንዴ ኪያ ልጅቷ መጀመሪያ እንዲህ መሆኗን አታውቅም። ማታውቅ ከሆነ አንፈርድባትም። መስዬ ልጅቷ አታውቅም፣ አላወቀችም። ትላንትና ያስታውቀናል እንዴ ነገር ትግባና እንስማት። መስዬ ችግር የለውም ትግባ። ብንሰማት ጥሩ ነው። ምክንያቱም በጣም ልጅቷ ሀዘን ላይ ያለች ልጅ ነች። ወንድሟን ቀብራ መታ ሀዘን ላይ ያለች ልጅ ነች። አሁን በቅርብ ነው ተመልሼ አልማዝ ትባላለች። በነገራችን ላይ ምን አለ መሰላችሁ መረጃዎቹን ካላገኘን እኛ ብሄርንበት ልክ ብቻ ልጅቷን ማገዝ አንችልም። ገባን አይደል? አሁን እኮ ቤተሰቦች ጋር ስልክ አግኝተን ስለደወልን ነው የቤተሰቡን አስተሳሰብ ያለን። የእህቷ ጋርም አግኝተን ስንደውል ነው አስተሳሰባቸው የምናየው። የተፈጠረውን ነገር በቂ መረጃ ኖሮን ለመፍረድም ለማውራትም የታመመችውን እያሰብን ከሆነ ስሜታዊ ነው የምንሆነው። አሁን የሚደረገው ነገር ከአይምሮ በላይ ስለሆነ ማለት ነው። ትላንትና ያክስት ልጅ ነኝ ተስፍሽ ትላንት ያክስት ልጅ ነኝ ብላ የገባችሁ ልጅ ምን አለ ለምን መሰለ እኔ እንደዚህ ሆንኩበትን ነገር ልንገራችሁ። እንደዛ ሆና ያያየቻት መጣች አደረጁ እዚህ ጋር 5000 ሰው እያለ ምን አለች መሰለክ መጣ እኔ ኤምባሲ አድርሻት ነው የተመለስኩት አገር የገባች መስሎኝ ነው እኮ አለች። ያ አሁን ማሰብ ያለብን ምን እንደሆነ ታውቂያለሽ? ገጠር ናቸው እናትና አባቷ የሚባለውን ነገር ስትሰሚ ምንም የማያውቁ ቤተሰቦች እንዳሉ ማሰብ አለብን። አጎትየው ነው እንደዚህ ያለው እዚህ ጋር እሱ ምንም አይመለከተውም። ገና ተመካክሮ ነው እንትን እያለ ያለ። አሁን ግን በሱም ቢሆን በትዕግስት እሱንም ሰምተነው ቢሆን እናትና አባቷን አግኝተን እቺ ልጅ ወደ ጤናዋ መመለስ ነው ታርጌታችን ሊሆን የሚገባውና አብዛኛውን ጊዜ እነዚህ በመሃል ያሉ ሰዎች እናቃለን የሚሉትን ከተረዳችሁ እዚህ ጋር ላላችሁት ሰዎች ቀጥታም እየደወልን የምናሰማው ህይወታችሁ እንደዚህ ነው። በቃ ራሳችሁን ጠብቁ። ብዙ መከራዎች የሚደርሱባችሁ ነገር ላይ የተቸገራችሁ ወደቃችሁ ጊዜ ማንንም የለም። ያንን እንድታዩት ነው። አሁን አልማዝ የምትባል ልጅ ያለችው ኦልሬዲ አልማዝ ካለሽ አንድ ቁጥር ጻፊልኝና ነይ ያለውን የተፈጠረውን ነገር ምን እንደሆነች ከበፊት የነበረባትን ነገር እንደዚሁም ደግሞ ኤጀንሲዎቹንም እዛ ያሉትን 2000 ምናምን ብር ለምን አይደለም የሰጧት እነሱ ናቸው የሰጧት የሚል